ሰላም ሰላም ጤና ይስጥልን እንደምን አደራችሁ ውድ አድማጭ ተመልካቾቻችን የስፖርት ዜናዎችን እናቀርብላችኋለን። የዓለም ዋንጫ እንግዲህ እንደቀጠለ ይገኛል። ትናንትና ምሽትም ላይ ጨዋታዎች ተደርገው ነበር። እነሱንም ሌሎች ታሪካዊ ነገሮችንም በዚህ ጨዋታ ቡድን ላይ ውድድር ላይ እናቀርባለን። የሚደንቅ ታሪክም እንደገና ተደግሟል። ከሊዮኔል ሜሲ ከሰራው ታሪክ እነ ኪሊያን ምባፔ ከሰሩት ታሪክ ቀጥሎ ደግሞ ክርስቲያኖ ሮናልዶ CR7ም አስደናቂ ስራ ሰርቷል። ትናንትና ምሽት ታሪክ እንደገና በዚህ የዓለም ዋንጫ ላይ መስራቱን ቀጥሏል። የሚገርም ነው። ኪሊያን ምባፔ፣ ሊዮኔል ሜሲ፣ ክርስቲያኖ ሮናልዶ CR7 እነዚህ ሶስት ከዋክብቶች አሁንም እንደገነኑ ይቀጥለዋል። የሚገርም ነው። የዓለም ዋንጫም እየሞቀ እየደመቀ ሄዷል። አንዳንድ ነጥቦችንም በዚሁ እያስነሳን እንቀርብላችኋለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራማችን እንዲሰፋ ተደራሽነቱ እንዲሰፋ አድርጉ። ላይክ፣ ሼር፣ ሰብስክራይብ አድርጉ። የቀጠለው የዓለም ዋንጫ እንግዲህ ትናንትናም ተሰናባች ሀገርና ወደ ቀጣይ ዙር የዞሩትን ሀገሮችንም አሳይቶናል። ተሰናባች ሀገራት አሉ፣ እንዲሁም ወደ ቀጣይ ዙር የተላለፉም ሀገራት አሉ። CR7 እንደገና ለተቾቹ ሲተቹት ለነበሩት CR7 ክርስቲያኖ ሮናልዶ ምነካው ምናምን እያሉ አስተያየት ሲሰጡት ሲተቹት ለነበሩት የሚገርም ምላሽ ሰጥቷል። በትናንትናው ምሽት ፖርቹጋል ድንቅ ጨዋታ ባሳየችበት ምሽት ክርስቲያኖ ሮናልዶ CR7 ሁለት ጎሎችን ለአገሩ አስቆጥሯል። ለራሱም በዓለም ዋንጫ ላይ 10ኛውን ጎል በታሪክ በፖርቹጋል ታሪክ የመጀመሪያው ጨዋታ የሚያደርገውን 10ኛውን ጎል እንግዲህ በትናንትናው ዕለት አስቆጥሯል። በእንግሊዝ ፕሪሚየር ሊግ ሌላም የዝውውር ዜናዎችንም እንዲሁ እናቀርብላችኋለን። እንግዲህ በትናንትናው ምሽት በዓለም ዋንጫው የሁለተኛ ዙር ምድብ ጨዋታ እንግሊዝ ከጋና ጋር ያደረጉት ጨዋታ ነበረ። ይህም 0 አቻ ወጥተዋል ማለት ነው። የሚገርም ነው። አፍሪካዊቱ ሀገር አሁንም ወደ ቀጣይ ዙር ለመዞር እየታገለች ይገኛል። ድንቋና ብርቋ አፍሪካን ወክላ እየተንቀሳቀሰች ያለችው ጋና እንግሊዝ በቅኝ ግዛትነት ወርቋን ስትበዘብዝ ቆይታ ነበረ። አሁን ግን በእግር ኳሱ ይህንን ማድረግ ተስኗታል። ጋናን በምንጊዜም እስካሁን በተገናኙበት የዓለም ዋንጫዎች ላይ ጋናን ማሸነፍ የተሳናት እንግሊዝ በቅኝ ግዛት ጊዜ ግን የጋናን ወርቅ ስትበዘብዝ ስትበነዝር ቆይታለች። ይህ በእግር ኳሱ በስፖርቱ ግን ሊቻላት አልተቻለም። ጋና እጅግ ቆንጆ ጨዋታዎችን ጠንካራ ጨዋታን ሲያደርጉ አምሽተው ከእንግሊዝ ጋር አቻ ወጥተዋል። በቀጣይም ወደ ቀጣይ ዙር የማለፍ እድላቸውን ወደ ትልቅ እድልም ፈጥሮላቸዋል። እንግሊዝ ከፓናማ፣ ጋና ከክሮኤሺያ ቀጣይ የሚያደርጉት ጨዋታ ይሆናል። ከዚህ ምድብ እንግዲህ ቀጣይ እንግሊዝ ከፓናማ ጋር ጨዋታዋን ታደርጋለች። ጋና ደግሞ ከክሮኤሺያ ጋር በቀጣይ ይጋጠማሉ ማለት ነው። እንግሊዝ 79% የኳስ ፖሰስ ሲኖራት ጋና 21% ኳስ ቁጥጥር ነበራት። እንግሊዝ ጎል መግባት አልቻሉም እንጂ በጨዋታው ፍጹም የበላይነት ነበራቸው። ነገር ግን ጎል አካባቢ ጎል መጨረስ ተስኗቸው ሲታዩ አምሽተዋል። እንደ እንግሊዝ 0-0 የወጣ ቡድን እስካሁን በዓለም ዋንጫ ላይ የለም። ለ13ኛ ጊዜ በዓለም ዋንጫ ውስጥ በሚገርም ሁኔታ 0-0 ከቡድኖች ጋር በመውጣት ሪከርድ የሰበረ የእንግሊዝ ብሔራዊ ቡድን ብቻ ሆኗል። በትናንትናው ጨዋታ ከጋና ጋር ባረገችው ጨዋታ እንግሊዝ በዚህ ጨዋታ ላይ ጁድ ቤሊንግሃም የሪያል ማድሪዱ ኮከብ ተጫዋች በትናንትናው ምሽት ኮከብ ተጫዋች ነበረ። ኮከብ ተብሎም ተመርጧል። ፓናማ 0 ክሮኤሺያ 1 ሌላኛው ጨዋታ ምሽት ላይ የተደረገ ጨዋታ ነበረ። በፓናማና ክሮኤሺያ መካከል የተደረገው ጨዋታ ፓናማና ክሮኤሺያ 1-0 ወጥተዋል። ፓናማ ተሰናባች ሀገር ሆናለች። ሉካ ሞድሪች በዚህ ምሽት ድንቅ ነበረ። ክሮኤሺያ ፓናማን 1-0 ባሸነፈችበት በዚህ ግጥሚያ ላይ ሉካ ሞድሪች የማድሪዱ ድንቅ ተጫዋች የአንድ ጊዜ ባላንዶር ተሸላሚ የሆነው ይህ ድንቅ ተጫዋች ከሮናልዶ ከነመሲ ጋር ባለው ፉክክር እውነትም ድንቅ የሆነ ተጫዋች ነው። ትናንትናም ድንቅ ጨዋታዎችን ሲያሳየን አምሽቷል። ሌላው የዓለም ዋንጫን አይኖች ሁሉ በጉጉ ሲጠብቁት የነበረው ጨዋታ በፖርቹጋልና ኡዝቤኪስታን መካከል የተደረገው ጨዋታ ነበረ። ይኸውም ፖርቹጋል በቅድሚያ ጨዋታ በመጀመሪያው ጨዋታ ውጤት ስላልቀናት እንዲሁም ደግሞ ሮናልዶ በመጀመሪያው ጨዋታ ላይ ጥሩ ደካማ የሆነ እንቅስቃሴ በማሳየቱ ምክንያት ዓለም ሁሉ ይህን ጨዋታ ዛሬ ምን ይፈጠራል በሚል
በጉጉት ሲጠብቀው የቆየ ጨዋታ ነበረ። ክሊያን ምባፔና ሊዮኔል መሲም ታሪክ ስለሰሩ ሁለት ጎሎችን አስቆጥረው ስለነበረ ጫናው በክርስቲያኖ ሮናልዶ በCR7 ላይ በርትቶ ነበረ። ተመልካች ሁሉ ሮናልዶ ምን ሊፈጥር ይችላል እያለ በጉጉት ሲጠብቀው የነበረ ጨዋታ ነበረ። ነገር ግን ሮናልዶ ለዚህ ሁሉ ድንቅ ምላሽን ሰጥቷል። በኢትዮጵያ አቆጣጠር 2 ሰዓት ላይ የተካሄደው የፖርቹጋልና የኡዝቤኪስታን ጨዋታ ፖርቹጋል 5 ኡዝቤኪስታን 0 ተጠናቋል። 5 ጎሎችን በማስገባት ኡዝቤኪስታን ላይ በማስቆጠር ፖርቹጋል ታሪክ ሰርታለች። እንደገና ወደ ጨዋታው ተመልሳል። ክርስቲያኖ ሮናልዶ በ6ኛውና በ39ኛው ደቂቃ ለፖርቹጋል ድንቅ ጎሎችን ሲያስቆጥር ታሪክ ሰርቷል። እንደ መሲና እንደ ክሊያን ምባፔ እንደ ሌሎችም ከዋክብት ሮናልዶም በ41 ዓመቱ እንደገና ወደ ገናናነቱ ተመልሶ የዓለምን ትኩረት እየሳበ ይገኛል። በዚህ ጨዋታ ላይ እንግዲህ ቀጣይ ምን ሊፈጠር ይችላል? እነዚህ ከዋክብትስ ምን ሊያሳዩን ይችላሉ? የብዙዎች ጉጉት፣ የስፖርት ቤተሰቡ ጉጉት ነው ማለት ነው። ይህ ጨዋታ ይህ የዓለም ዋንጫ ውድድር የግብ ጠባቂዎች ነው ሲባል ነበር የሰነበተው። አሁን ግን አጥቂዎች እነ CR7 ሊዮኔል መሲ፣ ክሊያን ምባፔ ሌሎችም በዚህ ጨዋታ ላይ ገነው እየታዩ ይገኛሉ። አጥቂዎችም ወደ ገናናነታቸው መጥቷል። አሁን ጨዋታ ወደ 32 አገሮች ውስጥ ወደዚህ ቡድን ሲገባ ጨዋታው ወደ 18 ወደ 8 ወደ 4 ውስጥ ሲገባ እጅግ በጣም እያማረና እየደመቀ ይገኛል። ካሁኑ የዓለም ትኩረት እያሳበ ይገኛል። የ2026 የዓለም ዋንጫ በማወዛገብ በውዝግብና በውጣ ውረድ የጀመረው የዓለም ዋንጫ አሁን ግን ውበቱን እያመጣ ተመልካቹን እያስደሰተና እያረካ ብዙ ታሪኮች እየተመዘገበ የሚገኛል። ይህ የ2026 የዓለም ዋንጫ የሚገርም ነው። ክርስቲያኖ ሮናልዶ ድንቅ በሆነበት ምሽት 2 ጎሎችን በ6ኛውና በ39ኛው ለፖርቹጋል ሲያስቆጥር ሜንዴሽ 17ኛው ላይ ራፋኤል 37ኛው እንዲሁም ደግሞ የኡዝቤኪስታን ተጫዋቹ በራሱ መረብ ላይ በማስቆጠር ፖርቹጋል 5-0 ኡዝቤኪስታንን አሸንፋለች። ሮናልዶ በ41 ዓመቱ ጎል በማስቆጠር ሁለተኛው የዓለማችን ተጫዋች ሆኗል። በ6 የዓለም ዋንጫ ላይ ጎል ያስቆጠረ ብቸኛው ሆኗል። ከፖርቹጋል ታሪክ በፖርቹጋል ታሪክ በዓለም ዋንጫ 10 ጎሎችን በማስቆጠር በፖርቹጋል ብሔራዊ ቡድን ውስጥ ብቸኛውና የመጀመሪያው ድንቅ ተጫዋች ሆኗል። አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋቸው አይረሳ። በዓለም ዙሪያ ያላችሁ ተመልካቾቻችን፣ ደጋፊዎቻችን፣ ቤተሰቦቻችን ላይክ፣ ሼር በማድረግ ፕሮግራማችንን ከፍ እንዲል አድርጉን። ሰላም ጤና ይስጥልን። አሁንም ቀጣይ እንግዲህ ከፖርቹጋል ታሪክ በዓለም ዋንጫ እንግዲህ ታሪክ ጽፋለች ማለት ነው። በቀጣይ የተለያዩ ጨዋታዎችን ከእንግሊዝ ፕሪሚየር ሊግም ተከፍቷል፣ የዝውውርም ተከፍቷል። እነዚህንም እናቀርብላችኋለን። የዓለም ዋንጫስ ምን ሊያስመለከተን ይችላል? ቀጣይ የሚገርም ነው። ሰሞኑን እንግዲህ ድንቅ ታሪኮችን እያየን ነው። ሊዮኔል መሲ ታሪክ ሰራ። 5 ጎሎችን በ2 ቶርናመንቶች ላይ በ2 ውድድሮች ላይ በዚህ በ2026 የዓለም ዋንጫ አስመለከተን። ክርስቲያኖ ሮናልዶ CR7 ትናንትና እንደገና ታሪክ ሰራ። ሀገሩን ከፍ የሚያደርግበትን ጨዋታ አደረገ። 5-0 ከሀገሩ ጋር በጎል በማስቆጠር ታሪክ ሰራ። ቀጣይስ ምን እንመለከታለን? በእነዚህ ድንቅ ከዋክብቶች፣ በእነዚህ ድንቅ አጥቂዎች ይህንና ሌሎችንም የዝውውር ዜናዎችንም ለእናንተ እናቀርብላችኋለን። ይህ እንዲሆን ደግሞ የእናንተ ድጋፍ አይለየን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም፣ ጤና ይስጥልን። ቻው